ተንሸራታ ወድቃለች ማለት ነው። ከዛ ሞታለች እና ፕሊስ እባካችሁ ካልሆነ አንሰራም በሉ እንጂ። ወድቃ ነው ወይስ ምን ሆና ነው? አዎ ወደቀች አለን። ጽዳት እያጸዳች መዳም ቤት ነው። አዎ ጣፍታ ነው የሚሰራ መሰለኝ። ከዛ እያጸዳች ወደቀችና ሞተች። እባካችሁ የመዳም ቅመሞችዬ በለኮና ስታጸዱ እባካችሁ ጥንቃቄ አድርጉ። አንዲት እህታችን ዛሬም በዱባይ ከ3ኛ ፎቅ ወድቃ ሞተች። በጣም ያሳዝናል። ወላሂ ልብ ይሰብራል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናል የቤተሰቦች እንዴት ናችሁ? ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሼር ላይክ አድርጉት ቪዲዮውን ለብዙ እህቶቼ እንዲደርስ ማለት ነው። በጣም ያሳዝናል የምንሰማው ነገር። ወላሂ ነው የምላችሁ። ባለፈ ቤሩት ይሁን ዱባይ አላቅም፣ ብቻ እንደዚህ በለኮና ስታጸዳ መስታወቱን ስታጸዳ ወድቃ ከፎቁ ላይ ህይወቷ አለፈ፣ ሞተች። እንዲሁም ደግሞ ዛሬ ዱባይ ላይ በጣም ያሳዝናል። የእውነት ነው የምላችሁ ከ3ኛ ፎቅ ወድቃ ጽዳት ስታጸዳ ህይወቷ አለፈ። ይህ እስከ መቼ ነው? የእውነት በጣም በቃ እኔ ማለት የኛ ህይወት እንዴት ነው በቃ እንዴትን የረከሰው? እባካችሁ እህቶች የራሳችሁን ጠብቁ። አረባ አላህ እኔ እንደው በሰው ሀገር ወጥቶ መቅረትን በቃ እንዴት እንደምፈራ። ዛሬ ይሄን ፎቶ ሚዲያ ላይ ነው ያየሁት። እውነት ለመናገር ግን በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። እና እህቶች በተለይ እንደዚህ ትላልቅ ቤት የምትሰሩ ከውጪ መስታወት የሚያጸዱ አሉ እና እባካችሁ ተጠንቀቁ። ትዝ ይላችኋል በቅርብ ጊዜ እኮ የሞተች ልጅ አለች። የት ነው ቤሩት ነው ዱባይ አይዶን ነው ብቻ ግን እንደዚሁ ልታጸዳ ስትል ተንሸራታ ወድቃለች ማለት ነው። ከዛ ሞታለች እና ፕሊስ እባካችሁ ካልሆነ አንሰራም በሉ እንጂ እንደዚህ አይነት አደጋ እንትን የሚል እኔ እንጃ። እኔ እንደዚህ አጽዱ አልልም ማለት ነው። እውነት ስራው ቢቀር ይሻላል። መቼም ከነፍስ በላይ የሚሆን ነገር የለም። ለማንኛውም አላህ ይድረስላችሁ ሀባይቢ። እየተጠነቀቃችሁ ያው ታውቃላችሁ፣ ስደት ላይ አንድ ችግር ቢደርስባችሁ ከባድ ነው። እንደ ሀገር አይሆንም። ምንም ቢሆን ያው ስደት ስለሆነ ብትታመሙ ብትሉም በቃ ያው ወደው እንትን ነው የሚለው። ስለዚህ ባካችሁ ተጠንቀቁ። ወይ በጣም ነው የሚያስፈራው የሚያስደነግጠው። እኛ እኮ ኢትዮጵያውያን አሞኞች ነን ታውቃላችሁ። አሁን ሌላ ሀገር ዜጋ ቢሆን ወላሂ እንደዚህ አያጽዱላቸው እንኳን እንደዚህ ለነፍሳቸው ሰጥተው ቀርቶ ኖርማል ራሱ ስራ ታውቃላችሁ። ሌላ ሀገር ዜጋ ከልባቸው አይሰሩም። የኛ ሀገር ዜጋ ነው በቃ ሁሉም ነገር። ለምን ፈጣሪ ያየናል ስለምንል ነው ይመስለኛል። ከልብ ነው የምንሰራው። እንደዚህ የመሸወድ ነገር አይሆንልንም። ስለዚህ እየተጠነቀቃል። እንግዲህ ውዶቼ እንደምታዩት ነው እንዴት ተንጠላጥላ እንደምታጸዳ ከስንተኛ ፎቅ ላይ በዚህ ልክ እንዴ! ለምንድን ነው አናጸዳም የማትሉት? ማለት አልችልም ማለት ማንገደለ እንዴ? እንደዚህ ሆናችሁ የሚመጣ ብር ምንድን ነው? እኔ ወላሂ ለአዚም ግራ ነው የሚገባኝ። መኖር አይፈልጉም እላለሁኝ አንዳንድ ጊዜ። የእውነት ነው የምላችሁ። የሆነች ልጅ አሁን ባለፈ ይች ቪዲዮ ስትሰራ በቃለች በዚህ በለኮናውን ሳጸዳ ወድቄ ነበር፣ አላህ ከሞት አተረፈኝ ዛሬ ብላ በቃ እየየ ብላ እያለቀሰች ምናምን ሳያት እንዲህ ባይጸዳት እንዳለ መስታወት ነው ደግሞ እኮ ሲያስፈራ። እኔ ስጀመር ሳየው ገና ነው የሚያዞረኝ። እንኳን አይደለም እንደዚህ አይነት ቦታ ላጸዳ በጭራሽ ይሻላልም። እና እባካችሁ እህቶች የራሳችሁን ጠብቁ። ዛሬ እንግዲህ ዱባይ ላይ ከ3ኛ ፎቅ ነው ተፈጥፍጣ ህይወቷ በቃ የሞተችው ማለት ነው። እና በዚህ ልክ ማለት ከራስ በላይ ማን አለ? ለማን ነው የምትኖሩት? የእውነት ነው የምላችሁ። እኛ በተለይ አረብ ሀገር ለሰው ነው የምንኖረው። ነገር ግን በዚህ ልክ ለምን እንዴ? ህይወት እኮ በቃ አንዴ ከሄዳችሁ አትመለሱም። በዛ ላይ ደግሞ የሞተውስ እሺ ቤተሰብ እናት እንዴት ነው? በቃ ለእናቶቻችሁ አታዝኑም? ቢያንስ ለእናቶቻችሁ ስትሉ እራሳችሁን ጠብቁ። እኛ ሀበሾች ራስን በመጠበቅ ዜሮ፣ በምግብ በድካም በምናምን አንደኛ። በቃ የእውነት ወይ አይታወቅልን ደህና ደሞዝ አንከፈል ከሰው በታች እና ውዶች የራሳችሁን ጠብቁ። ዛሬ የሞተችውን ደግሞ አስገባላችኋለሁ ቪዲዮ። ጉድ አዳምጡ። ወላሂ ነው የምላችሁ። በጣም ያሳዝናል። 3ኛ ፎቅ ላይ ወደቀች አሉን። እዛ ሄደ ማለት ነው። እና ወደ 5000 ምናምን ይጠይቃል አሉን እኮ እዛ ሄደና ትክክል። ወደ 5000 ነው ካርጎ ምናምን እስከ 5000 ምናምን ይደርሳል። ግን ማንንም ከሌላት እዚህ ኤምባሲ ሙሉ ነው የሚጨርስላት። ሀይቢ የት ናቸው? አቡዳቢ ወላ ሻርጃ ቆንስላ ሄዶ አዎ ሄጄ ነበር። 2 ጊዜ ነው የሄድኩት። እና ወድቃ ነው ወይስ ምን ሆና ነው? አዎ ወደቀች አሉን። ጽዳት እያጸዳች መዳም ቤት ነው። አዎ ጣፍታ ነው የሚሰራ መሰለኝ። ከዛ እያጸዳች ወደቀችና ሞተች። አዎ ከ3ኛ ፎቅ
ያው ሬሳ ሲላክ በካርጎ ስለሆነ የሚላከው እንትን አለ። ግን ያው ኤምባሲ ኦልሬዲ ያውቃል እኮ እንደዚህ ነገር ሲኖር ፖሊስ ለኤምባሲ ፓስፖርቷ ምናምን እንትን ማለት ወደ ኢትዮጵያ መሆኗን አውቆ እንትን ያለ። ስለዚህ ኤምባሲ ነው እሺ ይሄንን ነገር እንትን የሚለው። እሺ እንግዲህ እዛ የቤተሰቦቿን ሙሉ አድሬስ ስልክ ቁጥር ምናምን ለኤምባሲ ስጡ። አዎ ሰጥተናል። ግን ወደ 5 ብር ምናምን ይጠይቃል አለኝ። ሰው የላትም እዚህ ሀገር ሰው አላት የለችም። በቃ የላትም። እንደሌላት ወቋት። እኛ እንደዚህ ነን ብለን እናንተ አሳውቁኛ። ኖርማል ሀገሮቿ ልጆች ነን ምናምን ብላችሁ ለኤምባሲ አሳውቁ። ኤምባሲው ደግሞ አሁን ጥሩ ስራ እየሰራ ነው፣ እየተባበረ ነው ዜጎቹ። ኦኬ ችግር የለም እነግራለሁ። እሺ የከፋ ነገር ደግሞ ካለ ኦኬ ችግር የለም። ነው እነሱ ከላኩ ችግር የለም። ብር ካስፈልግ እንግዲህ ውዶችዬ እንደሰማችሁት ነው። ከ3ኛ ፎቅ ላይ በዛሬዋ ቀን እንግዲህ ህይወቷ አለፈ። በእውነት በጣም በቃ እኔ እንጃ ማለት ወጥቶ መቅረት ምን ያክል በቃ ከባድ እንደሆነ በቃ ወይ የሞተበት ወይ የሆነ ነገር የደረሰበት ነው የሚያውቀው እና እባካችሁ እህቶቼ ለቤተሰብ ስትሉ ለእናቶቻችሁ ስትሉ ወላሂ ራሳችሁን ጠብቁ። ማንም ደግሞ መጥቶ እናንተን የሚጠብቅ የለም። ሀተ መዳሟ ራሱ እችላለሁ ብለሽ የምትሰሪ ከሆነ አትስሪ አትልሽም። ምንም ለምን ጣራ ላይ ወጥተሽ አታጸጅም? ችግር የለባቸውም። ለምን ለራስሽ የማታስቢ ከሆነ ማንም መጥቶ ሊያስብልሽ አይችልም። በተለይ አረቦች ያው የምታውቁት ነውና ራሳችሁን ጠብቁ። ይሄን የውጭ ምንድነው መስታወት ምናምን የሚያጸዳ ከውጭ እያስመጡ የሆነ እየተንጠላጠሉ ምናምን የሚያጸዱ አሉ። እነሱ መጥተው ያጽዱላቸው። አላጸዳም በሉ። ይሄ ደግሞ መብታችሁ ነው። ያንን ካላጸዳሽ አሰሪ የምትልሽ ከሆነ ታስወጣሽ፣ ውጡ። ወላሂ ላዚም በዚህ የመጣ እንጀራ ይዘጋ፣ በቃ ይዘጋ። ምን ነው በየሰው ሀገሩ ወላሂ ከፎቅ ወደቀኝ ከእንትን ወደቀኝ እየተባልን የምንንጠባጠበው ለምንድን ነው? ራሳችሁን ጠብቁ እህቶቼ። ማንም መጥቶ እኛን የሚጠብቀን የለም። ሼር አድርጉት ቪዲዮውን። ወላሂ ነው የምላችሁ። በቃ እርስ በርሳችን በቃ ይሆናል አይደል? የምናውቀውን ነገር ትንሽ እንኳን እርስ በርሳችን እንማማር እንዴ። ለምንድን ነው በዚህ ልክ በቃ ማለት እኔ ከእናንተ በላይ ማን አለና ነው? ለማን ነው የምትኖሩት? ለማን ነው የኔ ጥያቄ? ወላሂ ነው የምላችሁ። በጣም ነው ማዝነው። እንደዚህ አይነት ነገር በቃ ያልፍልኛል በቃ አገሬ ገብቼ ከቤተሰብ ጋር ከልጄ ጋር እንኖራለን ብለን አስበን ጓጉተን በቃ ከስንት ተጠራቀመች አልተጠራቀመች ብለን የምንሰራት ብር ለዛውም አይጠራቀም። እኔ በምን እንዴት እንደሆነ አይገባኝም። በቃ ምንም የማይጠራቀም ብር እንሰራዋለን፣ እንለፋለን፣ እንደክማለን። በቃ የምንፈልገውን ነገር እንኳን ሳናደርግ እንደዚህ እየሰራን እየኖር በዛ ላይ ደግሞ ሞት በቃ ሞት ነው። ይሄ እኮ የእውነት ነው የምላችሁ። በቃ እንዴት በቃ ስሜቱን መግለጽ ስላልቻልኩ ነው። የእውነት ነው የምላችሁ። እና ውዶችዬ ባካችሁ ራሳችሁን ጠብቁላለሁ። በተረፈ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ አድርጉ ቪዲዮውን። አበረታቱኝ። ስለምታበረታቱኝም እጅግ በጣም አመሰግናለሁ። አስተያየታችሁን ደግሞ ኮመንት ላይ ጻፉልኝ። እስኪ የደረሰባችሁን በቃ እንደዚህ በለኮና ምናምን ስታጸዱ የሆነ ነገር የደረሰባችሁ ካለ እስኪ ኮመንት ላይ ጻፉ። እንማማር እርስ በርሳችን። እኔ ስለሚያዞረኝ ሲጀመር ፎቅ ላይ ወጥቼ ወደ ውጭ በጭራሽ ማየት እራሱ አልችልም። ለምን ያዞረኛል? እና ውዶችዬ ራሳችሁን ጠብቁ። ደጋግሜ የምነግራችሁ ራሳችሁን ጠብቁ። ውሃ ጠጡ። በቃ እንቅልፍ ተኙ። ስለ እንቅልፍ ደግሞ በጣም መጣበታለሁኝ። የብዙዎቻችን ችግር እንቅልፍ አንተኛም። የእውነት ነው የምላችሁ። ስልክ ላይ ተጥደን